ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በሚመለከቱ የተለያዩ ጉዳዮች ተመልሼ መጥቻለሁ። በዛሬው ዕለት የምንመለከታቸው ጉዳዮች እንግዲህ አንደኛው ኤሊየት በሊቨርፑል ይቆያል እየተባለ ይገኛል። ይህ የምንመለከት ይሆናል። እንደዚሁም ደግሞ ሊቨርፑሎች የቡንደስሊጋው ምርጥ ተጫዋች እየተከታተሉት ነው እየተባለ ነው የሚገኘው። ይህን የምንመለከት ይሆናል። በተጨማሪም ደግሞ ዛሬ ሊቨርፑል ዋንጫውን ሊያነሳ ይችላሉ የሚለውን ነገር የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። እንደዚሁም ደግሞ በቻናሉ ዙሪያ ዛሬም ይዘንላችሁ በመጣኑ ጉዳዮች ዙሪያ እንግዲህ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። አሁን በቀጥታ እንግዲህ ወደ ያስኩላችሁ ጉዳይ እገባለሁ። በመጀመሪያም የምንመለከተው እንግዲህ የሃርቪ ኤሊየትን ጉዳይ ይሆናል። ሃርቪ ኤሊየት እንግዲህ እንደሚታወቀው ከፉልሃም ወደ ሊቨርፑል ከፈረመ ጀምሮ እንግዲህ ጥሩ የሚባል እንቅስቃሴ ማድረግ ችሏል። በተለይ ደግሞ አምና ካቻምና እንግዲህ ጥሩ የሚባል እንቅስቃሴዎችን ማድረግ ችሎ ነበር። ነገር ግን ዘንድሮ እንግዲህ የታቀደውን ያህል ወይም የታሰበውን ያህል የመጮሻ እድል ያገኘ ተጫዋች አይደለም። ምንም እንኳን በፕሪሲዝን በቅድመ ውድድር ጨዋታዎች ላይ እንግዲህ የተለያዩ ጨዋታዎችን ቢጫወት ፕሪሚየር ሊጉ ከተጀመረ በኋላ ግን ማለት ነው የመጀመሪያዎቹ ጨዋታ መጫወት አልቻለም። ከዛ በኋላም ደግሞ ጉዳት አጋጥሞት ነበር ለሀገር ግዳጅ በሄደበት ሰዓትና ከዛ በኋላ ለትንሽ ጊዜያቶች ከሜዳ ርቆ ነበር። ከዛም ሲመለስ እንግዲህ የመጮሻ እድል አላገኝም። እንደውም በቅርቡ ነው እንግዲህ የተለያዩ ደቂቃዎችን እየተጫወተ የሚገኘው ተቀየሮም እየገባ እንግዲህ የራሱን ተጽዕኖ እየፈጠረ የሚገኘው። በእርግጥ ከዚህ በኋላ እድሎችን ያገኛል ተብሎ ነው የሚጠበቀው። ምክንያቱም እንግዲህ ሊቨርፑል የፕሪሚየር ሊግ ዋንጫ ማሳካቱን እንግዲህ በዛሬ ወይም ደግሞ እሁድ በሚደረጉ ጨዋታዎች እንግዲህ የሚያረጋግጥ ይሆናልና ከዛ በኋላ እንግዲህ የተለያዩ ተጫዋቾች እስካሁን ድረስ የመጮሻ እድል ያላገኙ ተጫዋቾች እንግዲህ እነዛን እድል ያገኛሉ ተብሎ ነው የሚጠበቀውና ብዙ የመጮሻ እድል ካለማግኘቱ የተነሳ እንግዲህ ምናልባትም በክረምት የዝውውር መስኮት ከሊቨርፑል ሊለቅ ይችላል የሚሉ መረጃዎች ሲወጡ ነበረ። እንደዚሁም ደግሞ ከዚህ በፊትም እንደነገርኳችሁ እንግዲህ ሊቨርፑሎች ከሃርቪ ኤሊየት እስከ 40 ሚሊዮን ፓውንድ የሚያገኙ ከሆነ ይህንን ተጫዋች ሊሸጡት ይችላሉ የሚሉ ዘገባዎች ሲወጡ ነበረ። አሁን ላይ እየወጡ ባሉ ዘገባዎች መሰረት ግን ሃርቪ ኤሊየት በዚህ የክረምት የዝውውር መስኮት እንግዲህ ከሊቨርፑል አይለቅም ተብሎ በዚሁ በሊቨርፑል ይቆያል ተብሎ ነው የሚጠበቀው። በእርግጥ በዚህ መረጃ መሰረት እንግዲህ ሊቨርፑሎች ሃርቪ ኤሊየትን ሊሸጡ የሚችሉበት አንድ ምክንያት ቢኖር ምንድን ነው በጣም ከፍተኛ ገንዘብ ለሱ ከቀረበ ብቻ ነው እየተባለ የሚገኘው። ከዚህ በፊት እንግዲህ ከተለያዩ ክለቦች ጋር ስሙ እየተያዘ ነበረ። በፕሪሚየር ሊግ የሚገኙ እንደዚሁም ከፕሪሚየር ሊግ ውጭም ያሉ ክለቦች ማለት ነው። ከፕሪሚየር ሊግ ውጭ እንግዲህ እነ ቦሩሲያ ዶርትመንድ እንደዚህ ተጫዋች ላይ ፍላጎት አሳይተዋል። በፕሪሚየር ሊጉ ደግሞ እነ ብራይተን ፍላጎት አሳይተዋልና እነዚህ ክለቦች እንግዲህ እሱን የሚፈልጉ ክለቦች በጣም ከፍተኛ ገንዘብ ካመጡ ምናልባት ሊቨርፑሎች ሊቀበሉ የሚችሉበት ሁኔታ ሊኖር ይችላል። ካልሆነ ግን ሊቨርፑሎች ይህንን ተጫዋች አይለቁም ነው እየተባለ ያለው። በተለይ ደግሞ በዚህ የዝውውር መስኮት እንግዲህ የተለያዩ ተጫዋቾች ከሊቨርፑል ይወጣሉ ተብሎ ነው የሚጠበቀው። አንደኛው ኑኔዝ ነው። ጆታም ሊለቅ የሚችልበት ሁኔታ አለ። ኬዛም ሊሸጥ የሚችልበት ሁኔታ አለ። እንደዚሁም ደግሞ ዲያዝም እና ኤንዶም ከሊቨርፑል ሊለቁ የሚችሉበት ሁኔታ አለና እነዚህ ተጫዋቾች ለቀው ከዛ በኋላ ሌሎች ተጫዋቾችን የሚሸጥ ከሆነ እንግዲህ ብዙ ለውጦች ቲም ላይ እንዲመጣ ያደርጋልና ያ ነገር ደግሞ ብዙ ጊዜ የሚፈለግ አይነት አይደለም። ቢያንስ አብዛኞቹ ተጫዋቾች በዛው ቆይቶ ከዛ በኋላ ትንሽ ቅያሬ ብቻ እንዲደረግ ነው የሚፈልገው። እናም ያንን ለማድረግ ደግሞ ሃርቪ ኤሊየትን ላይለቁት የሚችሉበት ሁኔታ አለ ነው እየተባለ ያለው። ሌላኛው ተጨማሪ ምክንያት ደግሞ የሚሆነው ደግሞ የሆም ግሮውን ኮታ ነው። ይህ ኮታ እንግዲህ የሚያስመለክተው ምንድን ነው? አንደኛ የዛው ሀገር ተወላጅ ስትሆን፣ ሁለተኛ ደግሞ ቢያንስ የዛ ሀገር ተወላጅ እንኳን ባትሆን 21 ዓመት ከመሙላት በፊት እንግዲህ እዛው እንግሊዝ ውስጥ ቢያንስ ለ3 ዓመታት የምትጫወት ከሆነ እንደ ሆም ግሮውን ኮታ የሚቆጠርልህ ይሆናል። አሁን ለምሳሌ ፍሪምፖንግ ቢመጣ ኔዘርላንዳዊ ነው፣ ነገር ግን እንደ ሆም ግሮውን ነው የሚታየው። ምክንያቱም እንግዲህ በታዳጊነቱ እንግዲህ በማንቸስተር ሲቲ ነበረ የቆየው፣ ነገር ግን እንግሊዛዊ አይደለም። እነ ስቴቨን ባጀቲችም እንደ ሆም ግሮውን ነው የሚቆጠሩት። እነ ኬልኸርም ራሱ እንደ ሆም ግሮውን ነው የሚቆጠሩት እንግሊዛዊ ባይሆኑም ማለት ነውና በእንግሊዝ ፕሪሚየር ሊግ ደግሞ አንድ ህግ አላቸው። ቢያንስ 17ቱ ከሌላ ሀገር የመጡ ቢሆኑ እንኳን ቀሪዎቹ ግን የሆም ግሮውን ኮታ ማሟላት አለባቸው የሚባል አለና ይህንን ነገር ለማሟላት እንግዲህ ሃርቪ ኤሊየትን ላይ ሸጡ የሚችሉበት ሁኔታ አለ ነው እየተባለ የሚገኘው። ሌላኛው የምንመለከተው ጉዳይ ደግሞ ሊቨርፑሎች እንግዲህ ከአንድ ጀርመን ቡንደስሊጋ ምርጥ ተጫዋች ጋር ስማቸው እየተያዘ ነው የሚገኘው። ይህ ተጫዋች እንግዲህ የባየር ሊቨርኩሰኑ ፍሎሪን ቨርትስ ነው። ይህ ተጫዋች እንግዲህ ባየር ሊቨርኩሰን ድንቅ የሚባል ተጫዋች መሆኑን እያስመለከተን ነው የሚገኘው። ለጀርመን ብሔራዊ ቡድንም ተጣጥቶ ሲጫወት እንግዲህ ምን ያህል ድንቅ ተጫዋች እንደሆነ መመልከት ይችላልና ስሙ እንግዲህ ከተለያዩ ክለቦች ጋር እየተያዘ ነው የሚገኘው እና በቅርቡ ካች ኦፍ ሳይድ ይዞት እንደወጣ ዘገባ ከሆነ እንግዲህ ሊቨርፑሎች ይህንን ተጫዋች እንግዲህ እየተመለከቱት ነው። እሱንም ለማስፈረም እንግዲህ ጥረት ሊያደርጉ ይችላሉ ነው እያለ የሚገኘው። በእርግጥ የዚህ ልጅ ዋጋ እንግዲህ በጣም ከፍተኛ የሚባል ነው። በዚህ ሰዓት እንግዲህ እስከ 110 ሚሊዮን ፓውንድ ድረስ ያወጣል ተብሎ ነው እየተጠበቀ የሚገኘው። ባየር ሊቨርኩሰን
ተጫዋቾችም እንግዲህ ያንን ገንዘብ ነው የሚፈልጉት ነው እየተባለ የሚገኙና ሊቨርፑሎች ያንን ገንዘብ ያወጣሉ የሚለው ነገር በጣም ትልቅ ጥያቄ ነው የሚሆነው። ነገር ግን ደግሞ በጣም ኳሊቲ ያለው ተጫዋች ነው። በተለይ ደግሞ ሊቨርፑሎች 10 ቁጥር ቦታ ላይ የሚጫወት ተጫዋች እንግዲህ በደንብ እየፈለጉ ነው የሚገኙት። ምክንያቱም እንግዲህ ከዶሚኒክ ሶብዝ ላይ የሚፈልጉትን ያህል እያገኙ አይደለም የሚገኙት። በጣም ኢነርጂ ያለው ተጫዋች ነው። ነገር ግን ደግሞ ቻንስ ክሬት ከማድረግ እንደዚሁም ጎል ከማስቆጠር አንጻር ግን በጣም ብዙ የሚቀረው ተጫዋች ነውና እዛ ቦታ ላይ እንግዲህ ከሱ የተሻለ ተጫዋች ለማምጣት እንደዚሁም ደግሞ ለሱ ተፎካካሪ የሚሆን ተጫዋች ለማምጣት እንግዲህ እየተመለከቱ ነው የሚገኘው። በእርግጥ ሃርቪ ኤሊየት እዛ ቦታ ላይ መጫወት ይችላል። ነገር ግን ደግሞ አሰልጣኝ አርነ ስሎት ብዙም እድል እየሰጡት አይደለም፣ የሚያምኑበትም አይመስልምና ሌላ ተጫዋች ሊያመጡ እንግዲህ እየተመለከቱ ነው የሚገኙት። በእርግጥ ይህንን ተጫዋች ብቻ አይደለም እየተመለከቱ ያሉት፣ ሌሎች ተጫዋቾችንም እያዩ ነው የሚገኙት። ነገር ግን በዚህ ሰዓት ላይ እንግዲህ ካች ኦፍ ሳይድ ፍሎሪያን ቨርትስን እየተመለከቱ ነው የሚገኘው ብሏል። በእርግጥ ሊቨርፑሎች ብቻ አይደለም፣ ሊቨርፑሎች እንግዲህ ይህንን ተጫዋች ማስፈረም የሚፈልጉ ከሆነ እንግዲህ ከሌሎች ትልልቅ ቲሞች ጋር መፎካከር መቻል አለባቸው። እነዚህ ቲሞች እንግዲህ እና አርሰናል ይፈልጉታል። ማንቸስተር ሲቲ ደግሞ የበለጠ ስሙ ሲያያዝ ነበር። እንደዚሁም ደግሞ ባየር ሙኒክም እየተመለከቱት ነው የሚገኙት። እነ ሪያል ማድሪዶችም በዚህ ተጫዋች ላይ ፍላጎት አላቸው ነው እየተባለ የሚገኘውና ከነዚህ ትልልቅ ቲሞች ጋር እንግዲህ በጣም መፎካከር መቻል አለበት። በእርግጥ ሊቨርፑል ከዚህ በፊት እንደተመለከት ነው እንግዲህ እንደዚህ አይነት ፉክክሮች ውስጥ መግባት አይፈልግም። ነገር ግን ደግሞ ይህ ተጫዋች እንግዲህ በጣም ኳሊቲ ያለው ተጫዋች ነው። ሊቨርፑል የሚያስፈልገው አይነት ተጫዋች ነው። በተለይ 10 ቁጥር ቦታ ላይ እንግዲህ ብዙ ቻንሶችን ክሬት ማድረግ የሚችል ብዙ ጎሎችን ማስቆጠር የሚችል አይነት ተጫዋች ነው። በተለይ ደግሞ ሊቨርፑሎች እንግዲህ ትሬንት አሌክሳንደር አርኖልድን የሚያጡ ከሆነ አብዛኛው ክሬሽን እንግዲህ ከመሀል ተጫዋቾች መምጣት መቻል አለበትና ለእንደዚህ አይነት ነገር ደግሞ ይህ ተጫዋች በጣም የተመቸ ነው የሚሆነው። ለባየር ሊቨርኩሰን እንግዲህ ጎሎቹን እያስቆጠረ ነው፣ ብዙ ቻንሶችን ክሬት እያደረገ ያለ ተጫዋች ነው። በዘንድሮ እንኳን ባደረጋቸው ጨዋታዎች ብንመለከት ለባየር ሊቨርኩሰን እንግዲህ 41 ጨዋታዎችን ማድረግ ችሏል በሁሉም ውድድሮች። ከነዚህ 41 ጨዋታዎች 15 ግብና 13 አሲስት ማስመዝገብ ችሏል። ይህ ማለት እንግዲህ የ28 የጎል ኢንቮልቭመንት ማድረግ ችሏል። በቡንደስሊጋው 9 ግቦችና 11 አሲስት ሲያስመዘግብ እንደዚሁም ደግሞ በሻምፒዮንስ ሊጉ 6 ግብና 1 አሲስት ማስመዝገብ ይችላል ማለት ነው። ይሄ ጥሩ የሚባል ቁጥራዊ መረጃ ያለው ተጫዋች ነው። በእርግጥ ገና ወጣት የሚባል ተጫዋች ነው። ገና 21 አመቱ ነውና ለረጅም ጊዜ ግልጋሎት መስጠት የሚችል ተጫዋች ነው የሚሆነው። ነገር ግን ደግሞ ብሩ ምናልባት ሊቨርፑሎች ሊገፋ የሚችልበት ሁኔታ አለ። በተለይ ደግሞ ሊቨርፑል ዘንድሮ እንግዲህ ዋናው ትኩረታቸው 9 ቁጥር ቦታ ላይ ተጫዋች ማምጣት ነውና ለ9 ቁጥር ተጫዋች ደግሞ በጣም ውድ ዋጋም ሊያወጣ የሚችል ተጫዋቾችን ሊመጡ የሚችልበት ሁኔታ አለ። በትንሹ እንግዲህ ከ60 ሚሊዮን ፓውንድ ጀምሮ ነው አሁን ላይ አጥቂዎች የዋጋ ይወጣባቸዋል ተብሎ የሚጠበቀው ከነ ሊያም ዴላፕ በስተቀር ማለት ነውና ያን ያህል ገንዘብ ለአጥቂ አውጥቶ ከዛ በኋላ ለተከላካይ አውጥቶ ከዛ በኋላ እንግዲህ ለ10 ቁጥር ተጫዋች ይህን ያህል ገንዘብ ያወጣሉ የሚለው ነገር ግን በጣም ትልቅ ጥያቄ ነው የሚሆነው። ነገር ግን ደግሞ ይህ ተጫዋች በጣም ኳሊቲ ያለው ተጫዋች ነው። በጣም ትልቅ ተጽዕኖ መፍጠር የሚችል ተጫዋች ነው። ምናልባት ከዚህ በፊት እንግዲህ ኮቲኒዮ በሊቨርፑል ላይ የነበረው ተጽዕኖ መፍጠር የሚችል አይነት ተጫዋች ሆኖ ነው የሚሰማኝ። በእርግጥ ያ ቀኝ እግር ይሄ ደግሞ ግራ እግር ቢሆንም ማለት ነው። ነገር ግን የዛን ያህል ተጽዕኖ መፍጠር የሚችል ተጫዋች ነው። በተጨማሪም ደግሞ 10 ቁጥር ቦታ ላይ ብቻ ሳይሆን አታክ ሚድፊልደር ላይ ብቻ ሳይሆን በሁለቱም ክንፍ መጮት የሚችል ተጫዋች ነው። ለሁለቱም ቦታ ከቨር መስጠት የሚችል ተጫዋች ነው። በግራም በቀኝም ክንፍ ሄዶ መጮት የሚችል ስለሆነ እንግዲህ ተጨማሪ ጥቅሞችን መስጠት የሚችል ተጫዋች ነው። ነገር ግን ቀደም እንዳልኳቸው እንግዲህ ያን ያህል ገንዘብ አውጥቶ 110 ሚሊዮን ፓውንድ አውጥቶ ይህንን ተጫዋች ያመጡታል የሚለው ነገር እንግዲህ በጣም ትልቅ ጥያቄ ነው የሚሆነው። በመጨረሻም የምንመለከተው እንግዲህ ሊቨርፑል ዛሬ ዋንጫ ሊያነሳ የሚችልበት እድል እንዳለ የምናይበት ጉዳይ ይሆናል። ዛሬ እንግዲህ እንደሚታወቀው አርሰናል ከክሪስታል ፓላስ የሚያደርጉት ጨዋታ አለ ምሽት 4 ሰዓት አካባቢና ይህንን ጨዋታ እንግዲህ አርሰናሎች በክሪስታል ፓላስ የሚሸነፉ ከሆነ ሊቨርፑል ዋንጫ ማንሳቱን የሚያረጋግጥበት ጨዋታ ሊሆን ይችላል እና ሁሉም የሊቨርፑል ደጋፊዎች ይህንን ጨዋታ በትኩረት እንደሚጠባበቁት እንግዲህ መገመት አይከብድም። ከዚህ በፊትም እንግዲህ አንድ የወጣ መረጃ ነበረ በዚህ ሳምንት ውስጥ ማለት ነው። የሊቨርፑል ተጫዋቾች ይህንን ጨዋታ እንግዲህ ሰብሰብ ብለው እንደሚያዩት ተነግሯል። ምክንያቱም እንግዲህ ከዚህ በፊትም በ2019-20 ላይ ሊቨርፑል ፕሪሚየር ሊግ ዋንጫ በሚያነሳበት ሰዓት እንግዲህ ቼልሲዎች ማንቸስተር ሲቲን በማሸነፋቸው ነው ዋንጫውን ማሳካታችንን ያረጋግጥ ነውና ያንን ጨዋታ እንደዚሁ ሰብሰብ ብለው ነበር የተመለከቱትና አሁንም ልክ እንደዛ ተመሳሳይ ነገር ያደርጋሉ ተብሏል ማለት ነው እና ዛሬ ጨዋታ እንግዲህ በጣም ወሳኝ የሚባል ጨዋታ ነው። በእርግጥ አርሰናሎች ይሸነፋሉ ተብሎ አይጠበቅም። ነገር ግን ደግሞ ክሪስታል ፓላሶች ደግሞ ጠንካራ የሚባሉ ቡድኖች ናቸው። ያለፉትን 10 የፕሪሚየር ሊግ ጨዋታዎች ብንመለከት 3 ጊዜ ብቻ ነው የተሸነፉት። እነዚህም ሽንፈቶች እንግዲህ አንደኛው ከኤቨርተን ጋር ባደረጉት ጨዋታ ነው። ሌሎቹ ሁለቱ ደግሞ ከማንቸስተር ሲቲና ከኒውካስል ጋር ባደረጉት ጨዋታዎች ናቸው። በእርግጥ በእነዚህ ሁለት ጨዋታዎች ሲሸነፉ እንግዲህ 5-2 እና 5-0 በሆነው ውጤት ነው። በተለይ የማንቸስተር ሲቲ ጨዋታ ላይ 2-0 መምራት ችለው ነበር። ከዛ በኋላ እንግዲህ ማንቸስተር ሲቲዎች
5 ግብ በማግባት እንግዲህ 5-2 በሆነ ውጤት ማሸነፍ ችሏል። ከዛ በኋላ ከኒውካስል ጋር ባደረጉት ጨዋታም እንደዚሁ በሰፊ ውጤት 5-0 በሆነ ውጤት ተሸንፏል። ከዛም በኋላ እንግዲህ ቅዳሜ ዕለት ባደረጉት ከበርንማውዝ ጋር በተደረገ ጨዋታ 0-0 በሆነ አቻ ውጤት ተለያይቷል። ከዛ ውጭ ግን ያሉትን እንዳለ ጨዋታዎች ማሸነፍ ችሏልና ጥሩ የሚባልን ጊዜን ማሳለፍ ችሎ ነበር፣ ምናልባት ከነዛ ሁለቱ ሽንፈቶች በስተቀር ማለት ነውና ጠንካራ የሚባሉ ቡድኖች ናቸው። ነገር ግን ደግሞ ከአርሰናል ጋር ያላቸውን ቁጥራዊ መረጃ ስንመለከተው ግን ጥሩ የሚባል አይደለም። ያለፉትን 5 ጨዋታዎች ብንመለከት አርሰናሎች ሁሉንም ጨዋታዎች ማሸነፍ ችለዋልና አርሰናሎች ይህንን ጨዋታ ያሸንፉታል ተብሎ ነው የሚጠበቀው አሁንም። ነገር ግን ደግሞ ክሪስታል ፓላሶች እንደዚሁ ከባድ ተፎካካሪ መሆናቸው አይቀርምና ምናልባት አርሰናሎች ነጥብ የሚችሉበት ቻንስ ሊኖር ይችላል። ነገር ግን ደግሞ ይጥላሉ ተብሎ አይጠበቅም። ነገር ግን ተስፋ ማድረጉ ጥሩ ይመስለኛል። በተጨማሪ ደግሞ ዛሬ አርሰናል የሚያሸንፍ ከሆነ እንግዲህ እሁድ ዕለት ከቶተናም ጋር በምናደርገው ጨዋታ እንግዲህ በአንፊልድ አሸንፈናቸው ዋንጫ ማንሳታችንን የምናረጋግጥበት ጨዋታ ይሆናል። እንደውም አብዛኞቹ የሊቨርፑል ደጋፊዎች እየፈለጉ ያሉት ምንድን ነው ዛሬ አርሰናል አሸንፎ በሜዳችን በአንፊልድ ቶተናምን አሸንፈን ዋንጫውን እንድናነሳ ነውና የአብዛኞቹ ፍላጎት ይሄ ስለሆነ ምናልባት ያ ፍላጎታቸው ሊሟላ የሚችልበት ቻንስ አለ ማለት ነው። ነገር ግን ዛሬም ደግሞ ሙሉ ለሙሉ ቻንስ የለም ማለት አይደለም። ክሪስታል ፓላሶች እንዴትም ብለው ይህንን ጨዋታ የሚያሸንፉ ከሆነ እንግዲህ ሊቨርፑል ዋንጫውን ማንሳቱን የሚያረጋግጥበት ጨዋታ ይሆናል ማለት ነው። ለእናንተ የትኛው ይሻላል ብላችሁ ታስባላችሁ? ዛሬ አርሰናል ተሸንፎ ዋንጫውን ብናነሳ ይሻላል ወይስ ደግሞ ዛሬ አርሰናል አሸንፎ ከዛ እሁድ ዕለት ከቶተናም ጋር በምናደርገው ጨዋታ እንግዲህ ማሸነፋችንን ብናረጋግጥ ይሻላል የሚለውን ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቻው።